ወንድሜን ልትበቀል ወንድሜን ልትበቀል አብርሽን ልትበቀል በፍጹም አትበቀለውም። አብርሽን የገጠር ንፍስፍስ አጋጥሟት ነው አብርሽ። የአዲስ አበባ ልጅ ቢሆንም ይሄን ጫማ ነው የሚያበላት። ትግጣው ነበር ይሄን ጫማ ድራማ ነው። ይቺ ቆሻሻ የወለደ እናት ያገባትን እንዴ! ወንድ ልጅ ማለት ክብር። ዝሙት ኢትዮጵያ ላይ ዝሙት ያስተላለፈችው እሷ፣ ወንድ ልጅን በጥፊ መምታት ያስተማረችው እሷ። አረ የእርሜቶ እየታሉ፣ አረ የእርሜቶ እየታሉ፣ አረ ግቡ የት ናቸው? ስራ ስለሚሆን በቤት እየሄዱ ስራ ናቸው። በኋላ እንደዚህ እየጨንኳን እናገርና ሴትዮ ያለች አሁን ነው የሚመቸኝ። የለችም ሴትዮ ለአንድ ሰዓት ወጥታልኛለች። አብሽር ፖስት እናደርጋለን። ኢሞ ግን እንዳትሰድብኝ አደራ። ወይኔ መሜት ይመችሽ። ሩታ ሊፕስቲክ እኮ አብርሽ ነው ያስተማረሽ። እንዲያስራሽ ነበር እኮ የምትመጪው። ስሬን አሳይሽ እንዴ? ቆይ ስሬን አሳይሽ። አረ ተው ግን ታፍራላችሁ። ድራማ ነው። ተው ተረጋጋ። ትችያለሽ መቤት ትችያለሽ። ሩታ ዝምባም እንዲህ ነበር አስረሽ የምትመጪ የነበረው። እናሳይሽ እንዴ? አንቺ ቆሻሻ እንዲህ ነበር የምትመጪ የነበረው። እንዲህ ነበር አስረሽ የምትመጪው። ጥሯት ለአብርሽ። ወይኔ አዲስ አበባ በሆንኩኝ አሳይሽ ነበር ማንነቴ። ቆዳሽ ነበር የምገፍልሽ የነበረው። ግን ምን ያደርጋል? ስደት ነኝ ያለሁት። ስደት ነኝ ያለሁት። እግዚአብሔር ምስክሬ ነው። ስደት ነኝ ያለሁት። አዎ ስደት ነኝ ያለሁት። አንቺ ጥንብ፣ አንቺ ቆሻሻ እንዲህ ነበር አስረሽ የምትመጪ የነበረው። እስቲ ላምባዳ የለኝም እንዴ? ላምባዳሽን እናምጣልሽ። ቆይ ወይ ሙዬ አበደች። ሙዬ ጋይስ አሳበዷት። ትፋር አሰባሰው ታብታብ እያደረጋችሁ ታኝ ስራ ሆኖ ነው እንጂ ማለት ነው። ተለቅቀሽ መጣሽ ጭራሽ። ወይ ጉዴ! ሩታ አስረሽ የምትመጪ የነበረው ይሄ ነበር እኮ ያንቺ ማንነት። እንዲህ ነበርሽ። ለምን ነበርሽ አይደለም፣ ለምን አገጥሽ አይደለም። ቆዳሽን አብርሽ እንደ እባብ ለውጦልሽ። አሁን አብርሽን ልትበቂው። ይሄን ነው ማስገባልሽ ለኢትዮጵያ ስገባ። በትልቁ አርጊው፣ ራስሽን በትልቁ አርጊው። ጉድ እኮ ነው ዘንድሮ። ኧረ የትንሂድ ፓንት እንኳን ማለት ነው የምትለብሰው የላትም ነበር። ዱባይ ነበር ስትልኩ ነበረ። ማናች አላችሁ የላካችሁ እናንተ። እኔ ልንገርሽ እናንተ ቆይ አንዴ እንትን ትንቅ ማረግ አሁን ፎቶ ይዛበት ይኸው ትናንትና ዕቃ እያሳጠቡ ከዳኒ ጋር መከራውን የምታበላ ሴት አለች። ቆሻሻ እንዲህ ነበረች፣ እንደዚህ ነበረች፣ እንደዚህና እንደዚህ ማሰር የጀመረች መሰራት የጀመረች ጉድ ስሚ። አብርሽ ሊያስለላት ጉቴን ይዟት ሄደ። ዝም ብላ ትቀዝናለች። ምንድን ነው የምትቀዝኑ? ምንድን ነው የምትቀዝኙ ስትባል በቂጥና በእምብርቴ ብርት ገብተዋለች። በቂጥና ታያለች። እኔ ማርያምን አርሴማን ነው የምልሽ። ትላንትና በቃ እምባዬ ነው የመጣው። እንዴት እንደሆነ ልብስቲክ በስነስርዓት ማትችን የልጇ አባት አይደለም። ልጁ ራሱ እኮ ዲኤንኤ መነሳት አለበት። ልጁ ራሱ ሳይሆን እሷ ምንድን ነው ለነገሩ ወንድምና እህቱ ራሱ አልተረዱትም። አብርሽን ታሳጥብ ሚስቷ ናት። ግን ዳኒ እንዴት ይቃናሳ እኮ ነው የመናቅ እኮ ነው። ይሄ ነው ቤት አምጥታ አስቀምጠ ዳኒ ይቃን ይጠብቁ። ይሄ ነው የእሷ የራቁት ፎቶ። እሱም ጅል ነው ማለት ነው። እሱም ጅል እሷም ጅል። የአዲስ አበባ ልጅ የአዲስ አበባ ወንድ ይሄን ጫማ ነው የምትበላው። ሩታ ይሄን ጫማ ነው እንዲማስቆምጣት እኔ ወይኔ ማለት ነው። እኔ ትዳነም የእሱ ሙዝ ነው የእሷ ጨጓራ ነው። አባ ጨጓሬ እኮ ነው የእሷ። ቢነቃቅም እኮ የአብርሽ እኮ ሙዝ ነው የሚጣፍጥ ሙዝ። የእሷ እኮ አባ ጨጓሬ ነው። እንዲህ የሆነ እኮ ነው የእሷ። የአዲስ አበባ ልጅማ እንደ ገንፎ ነው የሚያገነፋት እንዴ! የአዲስ አበባ ልጅ ላይ ጥፊ ያርፋል እንዴ? ይሄ ከነመነመነው ብታረግ እኮ ሙዝ ነው፣ እንደ ሙዝ ነው የሚበላው። የእሷ እኮ ከነ ጨጓራው እንዲህ ብሎ የምታቀርበው እንዴ!
ታውቂያታለሽ እንዴ? እኔ ቲሸርታቸው ወይኔ እኔ እኮ ያሁን እኮ አይደለሁም የጥንት የጠዋቱ እኮ ነኝ። ግን አሁን የትናንትና ከዳኒ ጋር ስትሰራ ይህን አጀንዳውን አቆዩ። አሁን አብርሽ የቡታጅራው እና የቡታዎች ናቸው እኮ እንደዚህ የሚቀስሉብን። አዲስ አበባ ላይ ዝሙት ሚስማርን ያዘንቡብን እና እሱ ተለቃበት ነው እንዳትይም ብቻች ደነች ያረጋችሁ ሰሚ ያለው ማት በስተት ነው። እኔ የኔን አብርሽ መስሎኝ ነው። በፍጹም የኔ ውሻ እንዴ ብረክቶ አስገቢያት። ታውቀዋለች የቡታጅራውን አስገቢያት። መጀመሪያ ስትመጣ እንዲህ ነበረች። አሁን ቆዷን እንደ ባብ ለውጣ ልጁ ታሰቃየዋለች እንዴ አብርሽ እኮ ወይኔ ሴቶች ጉዳይ እዛው ቡታጅራ ትመለስልን እንጂ አዲስ አበባ ላይ ዝሙት አታስፋፋብን፣ ሚስማር አታዘንብብን። መጠጥ እንዴ ልጅ አለ ትዳር አልፈልግም ብሏል አይደለ? እሱ አሁን የራሱ ቴዲን አስገቢው። ቴዲን ሄድ አትችልም። ሩታ ባመጣችው ዝሙት እንዴ እስቲ ማርያም በሉ ጀመረች እንደዛ አፍዛው ትናንትና ደግሞ ጨምራለች። አፍዛዋለች። ዳን ማን ነው አብርሽ ፈሷል። የአብርሽ እህቶች ካናችሁ እውነትም ታስረግጭ ዝባ የና ወንድምሴን ቀይሬ ይወጣል ነው። ቲሸርት አለኝ ኢትዮጵያ ልጄ ከልክሎኝ ያላመጣው 6 ቲሸርት። ከዚህ በፊት ደጋፊ ነበርኩኝ። ሩታ መጀመሪያ ስትመጣ እርሳስ ኩኗን ሁሉ እንድታስተካክል ያደረግናት እኛ ነን። እንዲህ ነበር የምትመጣ የነበረው። አሁን ባለ ሚኒስከርት ሆነች፣ ባለ ራቁት። አሁን ትናንትና አብርሽ ዳኒ ምንድን ነው ሲያደርግ የነበረው? ልብስሽን እምብርቷን እንትኗን ታፋዋን በዚህ በጽሁፍ እውነት እኔ አሁን ማነክስ ያለሁት ቡታጅራ ላይ የሚዘንበው ዝናብና ኢትዮጵያ ላይ የሚዘንበው ሚስማርን ያሳሰበኝ። ይሄን ያሳሰበኝ ቴዲ መርማሪ ፖሊስ ነው አስገቢው ነው ማለት ነው። ትክክል ማማ። ይሄ ነገር ወዴት ነው እየሄደ ያለው? እኔ በጣም ብዙ አስተያየት ጽፌላታለሁ። የህግ አማካሪዎችን እያወያየሁ ነው ያለሁት። ይሄ ነገር ምን እያስተማረች ነው? አንደኛ እና በእሷን የሚከተሉ እኮ ልጆች አሉ ማለት አንድ ልጅ ትክክል። አዲስ አበባ ማለት አንድ ይቅርታ፣ አዲስ አበባ ማለት ጠባብ ከተማ አይደለችም፣ ሰፊ ከተማ ናት ነው። በጣም ገብቶሻል? ትክክል። ዝም አትበሉ፣ በዚህ ጉዳይ ዝም አትበሉ። ዝሙትን እያጠፋች ነው ሩታ። ዝሙት ይቁም። ዝሙትን እያጠፋች ነው። እና ሲጀምር አንደኛ ይሄ የህግ ባሏ ነበር አይደለም? ስለዚህ የህግ ባሏ ነው። ቀደዱ። ይሄን ያክል መራመድ ሳለባት ወይ? የልጇ አባት አይደለም ወይ? ለምንድን ነው ይሄን ያክል ርካሽ የምታደርገው? ምን አውቃለሁ። ረከሰች። እናቷ መለያየት ነው እንጂ ይሄን ያክል መራመድ የለባት። በግድ ማማዬ እናቷ ወጥተው ሚዲያ ላይ የገዛ እናቷ ዶናር ያሰከራት የደረሰች እናቷ ይቅር በሉኝ እና ስለተናገርኩኝ እናቷ ወጥተው የልጄ ሼፕ ይላሉ። የልጄ እናት በእንደዚህ ወርዳ የልጇን ሼፕ እንትን ትላለች። እስቲ ንገሪኝ። ትክክል አይደለም። በቃ ከተለያዩ ቤተሰቡ እንዳለ በነገራችን ላይ እኮ መክሰስ ይችላል እሱ። በነገራችን ላይ ሲሬ ምንድነው እንደዚህ የፈዘው? ልንገርሽ እናትየው ዞና ላይ ገብተው እናትየው የዛሬ ስንት አመት ከምናምን ልጄ እንደ ፈረንጅናም እየታነበች ወተቱን የሚጠጣው ኔና ትክክል ማለት ወተቱን የሚጠጣው ኔና ብሎ አሉ። በቀደም ደግሞ ወጥተው ልጄ ይሄ በሜካፕ የተብረቀረቀ ፊቷ ማለት ነው። ኧረ ቆይ ግን አንዴ ናምጣ ዊጓን። ቆይ ግን ባለፈው እኛ ስንናገር እንደዛ አድርጋችሁ ድራችሁ አላችሁ እኮ ቱቢ ግን አሁን ለሚደረገው ነው መቃወም ያለብን። ያለፈው ነገር አልፏል። አሁን ግን የምታደርገው ነገር ትክክል አይደለም፣ ጥሩ አይደለም። ትምህርት እየሰጠች ያለች ለዚህ መጥፎን እያስተማረች ያለች የሙዬ አበደች። ጋይስ አበደች መሰላችሁ። እሷ አንዴ ሌላውራ ሂዱበት፣ ቤቱ የኔ ነው። ሂዱበት። ይሄ ሩታ ማለት ይኸው ሂዱበት። ሂዱ፣ ቤቱ የኔ ነው።
እመቤት ትናንትና እኔ አብጄ ነበር፣ አንቺ ደግሞ ዛሬ ነች። ትክክል። ዝም በይ ዝም በይ። ይሄ በማነቷ ወይኔ ሩታ የሚያጋጥማት ወንድ ወይኔ ሩታ የሚያጋጥማት። እኔማ ኢትዮጵያ ልግባላት 147 ሰው አለ 147 ሰው አለ። እግዚአብሔር ያለ ምህረት ነው ብላችሁ ንግባ ለሩታ ኢትዮጵያ ሩታ ንግባ ለኢትዮጵያ። መዛት ራሱ ያስቀጣል። ህግ የሚባል ነገር አለ። አዳምጪኝ። እሷን ማለት ነው ያቀበጣት ተመልካቹ ነው። ስለዚህ የሚከተላት ሰው ፎሎውን ያንሳ፣ ዩቱቡንም እንደዛው። እውነት ነው። ማርያም ጀግና ሲሏት እንደዛም አድርጋ እኮ ልክ ነሽ እየተባለች እኮ ነው ያለችው። አስተያየቱ ጀግና፣ በጣም ትክክል። እንዴት ነው የሚያስቡት ግን? እኔ እግዚአብሔር ምስክሬ ነው። ምንም አይደለም የሚያሳዝነኝ። ተማሪ ትምህርት ቤት እንዴት ነው ሄዶ የሚመጣው? በጉደር እንደዚህ እያሳዩ እያደነዘዙ ቶፊቅ አመጣ ደግሞ የክፍለ ሀገር ጅሮች፣ ይቅርታ የክፍለ ሀገር ልጆች ካላችሁ የክፍለ ሀገር ጅሮች ናቸው እንደዚህ የሚያደርጉት። ይቅርታ ለዚህ ቃሌ። ቶፊቅ ሶፊያን እንደዚህ ያረጋት ዝም ተባለ። የአብርሽ ወንድም ማነው ስሙ እንደዚህ ያረጋት ዝም ተባለ። ዛሬ ደግሞ ሩታ ላይ አብርሽ ነው የደገመች። 4 ጎማዎች ናችሁ እንደዚህ የምታደርጉት ያላችሁት። ጥንቃቄ አርጉ እሙዬ። አሁን ይኸውልሽ በኋላ ላይ ፕራንክ ነው እንዳይሉን ብቻ። እንደዚህ ፕራንክ ነው አይሉ መጥፎም በማስተማር አይደለም። ኦኬ እንዴ ወዲያ ታወቀ ያለባቸው አትሊስት ጋልዬ ታውቂያለሽ፣ ለሽቀላ ሲሉ ብዙ ነገር ያደርጋሉ። እኛ አርፈን እኛ ክፍለ ሀገር ነው የሚሄድ ተቀምጫን ነው አይቼዋለሁ። የክፍለ ሀገር ህዝብ ምርጥ ህዝብ ነው። እንደነዚህ ቫይረስ የሚያስተላልፉ አይደሉም። በህግ መጠየቅ ይችላል። በህግ መጠየቅ ይችላል። ህግ አለ። ቶፊቅ ጀመረ። ቶፊቅ የጀመረ ሰዓት ላይ በቶፊቅ መቀጣት ነበረበት። ዝም ተባለ። በቀደም ደግሞ ማርክ ሚስቱን በመድኃኒት እንደዚህ ያደርጋል። ፕራንክ አይደለም እንደዚህ አይነት ፕራንክ የለም። እንደዚህ ዕቃ እያጠበ አብርሽ እንዲደንፉ ሆኖ እንዴ እንደዚህ ፕራንክ ነው ማትበ የበቀደም የጠጣው አብርሽ ባለፈው እነ ሄለን እኛ ነው ሄለን አውቅሻት። ሄለን ቀጭኗ እነሱ ምን ያደረጉት እና ሁሌ ለምደዋል። ዝም ብለሽ ነው አንቺ ምንጭ ለምደዋል አይደለም። እሱማ ሁሉም ዝሙት ለምን መሰለሽ? ብሩ ዶላሩ ቻይና እንትን የአሜሪካን